ጀነሬሽን የገነባውን ከተማ ጉራጌ፣ ኦሮሞ፣ ትግሬ፣ ኤርትራዊ ሳይቀር ላቡን አፍስሶ የገነባውን ከተማ የኔ ነች የሚል ጊዜ ሰጥቶት አለበለዚያ ትጥቅ ይዞ የመንግስት ፖሊስ እያስፈታ የመንግስት ሚሊሻን እያስፈታ ከመንግስት ስቶር መሳሪያ እየወሰደ ከየት መሳሪያ ላስገባኝ ተመልሶ እስከ ቡራዩና ሰበታ ድረስ ለሰላም ለዳነታችን አስፈራሽ ከሚሆን ድረስ ቁጭ ብሎ የመንግስት ማቅር ሳይቀር በዚህ ድርጅት ውስጥ ገብቶ እየተደራጀ በማቅራቸው በኦዲፒ ማቅር ውስጥ ነበረውና ኃይል ነው አብዛኛው ወደዚህ የገባ። ኦኬ ይሄ ነው ሀቁና የኦሮሞን ፖለቲካ በጣም ነው የምንረዳው እናውቀዋለን። ለዚህም ነው የምንቃወሙ ባይዘው እኔ አሁን ብልጽግናንም ኦነግንም እኩል ነው የምቃወሙ። ለምን ይመጋገባሉ? ዳውድ ኢብሳ እንዳለው ኦነግን ያስታጠቀው ብልጽግና ነው። አዲስ አበባ ተሰብስቦ ሌሌ ሆቴል ተሰብስቦ ወሎ ኬኛ የሚያስብለው ብልጽግና ነው። ሞያሌ ኬኛ የሚያስብለው አማራ ኬኛ የአማራን ክልል በሙሉ ስርዓት አልበኝነት እንደገና ደግሞ ኮንፊውዝ እና ኮንፊውዥን እየገደሉ እየጨፈጨፉ ኦነግ ለማለት ሸኔ እያለ ስም የሚለጥፈው ደቂቃን ፖዝ ላድርጉ። ግን መሬት ላይ ያሉት የአማራ ፋኖች እንደዛ ይሉ አየኔን አስተሳሰብ ይሄ ነው የፋኖ እሺ የግሌ ነው የግሌ አስተሳሰብ መመሰለ እኔ ለኢትዮጵያ አንድ ቡድን መደግፈው አናው ያመድ ድሮ ኢትዮጵያ ሲል ደግፌዋለሁ እንደመጥ ሁሉንም እኩል የሚያደርግ መስሎኝ ማለት ነው። ህዝብ እየጨፈጨፈ ህዝብ እያፈናቀለ በአንድ ሀገር ላይ የአንድ ቡድን የበላይነትን ገንብቶ ኢትዮጵያ እኛና እነሱ የሚል ፖለቲካ ሲያራምድ በቃ እንዴት ልደግፈው ይችላል? ኦነግ ሲመጣ አዲስ አበባ ኬኛ ነው የሚለው፣ አብይ ሲመጣ ሽመልስ አብዲሳ ለሰማ ስለ አዲስ አበባ ይሄ ሁላችሁ የምታውቁት ነው አይደል? ይኸውልህ ይሄን ቪዲዮ አዳምጡ። ኦሮሚያ አንዷ ነች ማለት ነው። ከኒውዮርክ እና ከጄኔቭ ቀጥሎ ፊንፊኔ ነች የዓለም የኢኮኖሚ ትልቅ የዲፕሎማቲክ ሴንተር። ዓለም ላይ ካሉ 3 ሴንተሮች መካከል ኦሮሚያ አንዷ ነች ማለት ነው። ዓለም ላይ ካሉ 3 ሴንተሮች መካከል ከኒውዮርክ እና ከጄኔቫ ቀጥሎ ኦሮሚያ ነች አንዷ፣ ፊንፊኔ ነች አንዷ ይላል። ይሄ የኦሮሚያ ክልል መንግስት ነው። ይሄ ሰውዬ ይኸውልህ ህዝብ አስጨፍጭፎ ሚሊዮኖችን አፈናቅሎ ስልጣን ላይ ነው ያለው። አሁን ያስደመጥከን ድምጽ ምንድነው? ዓለም ላይ ካሉ ከአንዱ ፊንፊኔ የኢኮኖሚ ከተሞች መካከል 3ቱ አንደኛው ኦሮሚያ ነች ይላል። ፊንፊኔ ነች ኦሮሚያ ነው የሚለው አዲስ አበባ ናት። ኦሮሚያ ነች ነው የሚለው አድጋሚ ላሰማል። ኦሮሚያ ነች ነው ኮሜ ፊንፊኔ ኦሮሚያ ነች ብሎ እስኪ ድምፁ እንድገኝ ከኒውዮርክ እና ከጄኔቭ ቀጥሎ ፊንፊኔ ነች የዓለም የኢኮኖሚ ትልቅ የዲፕሎማቲክ ሴንተር። ዓለም ላይ ካሉ 3 ሴንተሮች መካከል ኦሮሚያ አንዷ ነች ማለት ነው። አይ ዓለም ላይ ካሉ የኢኮኖሚ ሴንተሮች መካከል ኦሮሚያ ነች አንዷ፣ ፊንፊኔ ነች ይላል። ከኒውዮርክ ከጄኔቫ ቀጥሎ እንደዚህ አይነት በአንድ ሀገር ላይ 2 መንግስት መስረተ ሀገር አልባ አድርገኝ ናሽናል ኢንትረስት እያልክ አታላዝንብኝ አያና እና ደግሞ ጣይቱ ይላታል ያቺን እህታችንን ማለት ነው። እኔ አከብራለሁ የፖለቲካ ተሳትፎ ሴትም በሙ ጣይቱ እንደዚህ ከሆነ ጣይቱነት እኔ ማቀው ጣይቱ እኮ አዲስ አበባን የቆረቆረች ነች። ጣይቱ እኮ ስትራቴጂ አውጥታ ጣሊያን እንዲሸነፍ አንድ ወታደራዊ ስትራቴጂስት ነች ጣይቱ እንጂ የአማራን ጄኖሳይድ የምትክድና አማራ አልተጨፈጨፈም ወለጋ ላይ የጨፈጨፈው አማራን ወያኔ ነው ያለች የምታላዝን በህዝብ ጭፍጨፋ ላይ የብልጽግናን የምትደግፍ ካድሬ ጣይቱ ብለህ ትጠራለህ። ግልጽ ነው ላንተ ጣይቱነት እንደዚህ ነው ላንተ። አድዋንም ስታከብሩት እንዲያርጋችሁ ነው የምታከብሩት እያልኩ እኮ ነው። አድዋን ገልብጣችሁ ነው የምታከብሩት። ኢትዮጵያ ስትሉ ገልብጣችሁ ነው ኢትዮጵያ የምትሉት። ስለዚህ ከናንተ ኢትዮጵያ ጋር እኛ አብረን ልንሄድ አንቺ የናንተ ኢትዮጵያ ጸረ አማራ፣ ጸረ ኢትዮጵያዊነት፣ ጸረ ብሔር ብሔረሰብ፣ ተረኝነት፣ ዘረኝነት፣ የበላይነት ያለበት ነው። ሁሉም ኬኛ ነው፣ አዲስ አበባ ኬኛ ነው የሚል ነው። እኔ ይህንን ኢትዮጵያ እንዴት ነው ልቀበለው የምችለው ነው ቴዲ? እኔ እኮ መሰረታዊ ጥያቄ ነው። ገብቷል? አንድ የጀነሬሽን የገነባውን ከተማ ጉራጌ፣ ኦሮሞ፣ ትግሬ፣ ኤርትራዊ ሳይቀር ላቡን አፍስሶ የገነባውን ከተማ የኔ ነች የሚል ጊዜ ሰጥቶት 4 ኪሎ ቁጭ ብሎ የመንግስት መዋቅርን በደንብ ይዞ የጸጥታ ተቋሙን ደህንነቱን ይዞ መከላከያውን ይዞ የበላይነትን ገንብቶ ሁሉም ኬኛ የሚል ስርዓት ባለበት ሂድና ስለ ቀይ ባህርና ስለ አሰብ ታገል ይለኛል። እኔ መጀመሪያ አዲስ አበባ ላይ ሰው ነኝ ወይ ነው? እኔ አዲስ አበባ ላይ የኢትዮጵያ ባንዲራ ነው። ጀግኖች እነ ሚኒሊክ እነ ጃገማ ኬሎ
የሞቱለትን ባንዲራ ይዤ አድዋን ማክበር እኮ አልችልም እኔ ቴዲ። አድዋ እኮ ሲከበር ከነጠላ ላይ አረንጓዴና ቢጫ ይቀደዳል እኮ። ስለምን ምንድነው ናሽናል ኢንትረስት የምትለኝ አሰብ የምትለኝ ምንድነው? እኔ መብቴ ተገፏል እያልኩ ነው። መኖር አልቻልኩም እያልኩ ነው። ቴዲ የምሬን ነው ማውራው። ይሄ ዝም ብያለሁ ማውራት። አረንጓዴ ቢጫ ቀይ መልበስ ነውር ያደረገ ስርዓት እንዴት ነው ስለ ኢትዮጵያ ሊሰብከኝ የሚችለው? ኢትዮጵያኖች ደማቸውን ላባቸውን አፍስሰው የገነቡትን ከተማ የኔ ነች ብሎ በብሔር ሊነጥቅና ሊውጥ የመጣ እየዋጠም ያለ እያፈረሰ ያለ ዘረኛ ስርዓት የሀገር ኢንተረስትን ያስከብርልሃል አትበለኝ ቴዲ። እኔ መሰረታዊ ጥያቄ እዚህ ጋር ነው ቴዲ። ስለዚህ ሀገሬን እወዳለሁ። አዎ ኢትዮጵያ ለአንድ ላክ መሆኗ ትክክል አይደለም። ባይዘወይ በዚህ አጋጣሚ ልደቱ አያሌውም አደንቋል። የፖለቲካ ሀሳቡ ስህተት ሰርቷል። አንተ ጋር መጡ ምኒልክ ናቸው መጀመሪያ ተጠያቂ አይደሉም። ታሪክ እሱ ነው ያሳየው። ኦነስትሊ አንደኛ እሳቸው እንኳን ያደረጉት ቢባል ብዙ ሰዎች የነበረውን የጦርነት ሁኔታ ገምግመው እሳቸው ምንም ማድረግ አይችሉም ብለው ይተነትናሉ ቴዲ። እሺ እሳቸው አደረጉ እንበል፣ ግን የእሳቸው ልጅ እኮ ኃይለ ሥላሴ በዲፕሎማሲም በጉልበትም አስመልሷል። ደርግ እኮ ኢትዮጵያዊ ደርግ እኮ በጉልበት አስጠብቆት ነበሩ። ኢትዮጵያን ለመገነጣጠልና ጸረ ኢትዮጵያ ትርክት ይዘው የተነሱት ኢትዮጵያ ምንድነው ኢትዮጵያ ቀኝ ገዢ ነች ብለው የተነሱት ኦነግ፣ ቲፒኤልኤፍ እና ኢፒኤልኤፍ ሻቢያ ማለት ነው። እነዚህ ናቸው ኢትዮጵያን እንደ ቅርጫ ተከፋፍለው ኢትዮጵያ ውስጥ የፋሽስታዊ ይሄ ምንድነው የአፓርታይድ ፖለቲካል ሲስተም ዘርግተው ኢትዮጵያን ላንድ ላክ ያደረጉት እነዚህ ናቸው እንጂ ምኒልክ አይደለም፣ ኃይለ ሥላሴ አይደለም፣ ደርግም አይደለም። ኦነስትሊ ደርግም ኃይለ ሥላሴም በሚችሉት ስተት ነው አካሄዳቸው። ቆይቴዲ ስተት ነው አካሄዳቸው እስማማለሁ። አሁን ለምሳሌ ኃይለ ሥላሴ በጥበብ ማድረግ ይችሉ ነበር እና አክሊሉ ሀብተወልድ ሌላ ነገር ተጠቅመው ነበር፣ አልሰሙም። ይሄን መክሰስ ትችላል፣ ግን አሳልፎ አልሰጡ። የኖርሜ ደርግ በጉልበት መሄዱ ስትራቴጂክ አልነበረ ማለት መውቀስ ትችላል። ደርግን ግን ባንድ አድርገ ደርግ እጁ አለበት እሱም ተጠያቂ ነው አትልም። ደርግ የኢትዮጵያን ኢንተረስት የሚያስከብር ስርዓት ነበር፣ ዘረኛ አልነበረም። እንደ አብይ አህመድ በአንድ ሀገር ላይ አንዱን ብሔር ከፍ አንዱን ብሔር ዝቅ አድርጎ እየጨፈጨፈ ያለ ስርዓት አልነበረም። አምባገነን ነው። ስለዚህ ይህንን የኢትዮጵያ ሕዝብ ማወቅ አለበት። በአይናችን ላይ ባደግንበት የወያኔና የኦነግ ስርዓት ገልብጠው እነሱ የኢትዮጵያ ጠበቃ እኛ ባንዳ ደግሞ መሶሎኒ ምናምን ይላል ተረት አይፈራም መሶሎኒ ያለ አማራ ክልል ውስጥ ባንዳ ነበር ነበር። የአባ ጅፋር ልጅ እኮ የአማራን አንገት ቆርጣ አምጣ ተብሎ እኮ ይቆርጥ የነበረ እኮ ነው። የአባ ጅፋር የልጅ ልጅ አይደለም እንዴ? የምናውቀው ታሪክ እኮ ነው። አማራዎች ቴዲ ኦኬ፣ አማራዎች በጣም ዋሪየር ሆነው በሁለተኛው የጣሊያን ጦርነት ብዙ ሲታገሉት ጣሊያን ምንድነው ይሄ በጽሁፍ እኮ የተጻፈ ነው። አማራን አንገት ቆርጦ የመጣ ስንት ዲናር እሰጣለሁ ብሎ ጣሊያን አውጆ ነበር። ለምን? አማራዎቹ ስለሚታገሉ ስለነበር። እና አማራን በባንዳነት መክሰስ ነውር ነው ብዬ ነው የምለው። አመሰግናለሁ። አይሰማም ቴዲ። አዲስ ታይምስ ላይመለስ ተነስቷል ያልኩት አይ ዶንት ቲንክ ከዚህ በኋላ ወደ ኋላ የሚመለስ አይመስለኝም። የሚመለስ ተነስቷል። እያየ ገባበት። እሺ አያና ነው ማለት ያውም በሁዳዴ ነው የተመለሰው። አይመለስም ከዚህ በኋላ ሳሚ ነው። እሺ አማራ ቴንክ ዩ ቴዲ አመሰግናለሁ። እንግዲህ አዲስ አድማስን ዛሬ እንኳን ዛሬ ሳይሆን ላስት ዊክም አዲስ አድማስ ጋዜጣው ነው፣ አዲስ ታይምስ ነው። ያው ናቸው፣ አንድ ናቸው፣ ሁለቱም ተመሳሳይ ናቸው። እንትን ነው እኔ ያው አንዳንዴ ያው መጥፎ ፖለቲካ ውስጥ ስላለን ሰዎች ጥሩ ነገር ሲሰሩ አፕሪሼት አናደርግም። ያው ግን ነገ ደግሞ ተመልሶ ስለሚሄድ ወደዛ ስለሚገባ ነው የተቸገርነውና ከዛ አንፃር ነው። ኤኒዌይ እኔ ብዙ የተነሱ ነገሮች አሉ ቴዲ፣ አንተም ያነሳው ነገር አለ ቅድም። ሁለት ነገሮች ናቸው እዚህ አሁን እኛ ቤትም ክሊር መሆን ያለባቸው። እኔ እንግዲህ ጋዜጠኛ ነህ፣ ሁለት ጋዜጠኞች ካንተ ውጭ ደግሞ ሁለት ጋዜጠኞች ነበሩ እዚህ። እኔ ጋዜጠኛ እንግዲህ ጎበዝ ተንታኞች አርቀው የሚያዩ ብዙ ነገር አድርጌ ነው ማስበው፣ ወስዶም በዛ ነው የነገሩን ነገር ግን በጣም የሚገርም ነገር ነው። እንደው ለመናገር አንተም ያልከው አሁን የአሊያንስ ጉዳይ ሲነሳ ምን አልክ መሰረት ቴዲ፣ በአንድ በኩል
የኦሮሞ ፖለቲከኞችን አንድ ላይ ጨፍልቃችሁ አንድ አታርጉ፣ አትፈርጁ ብለናል። ትክክል፣ እኔም እቀበላለሁ። ኦኬ፣ የአሊያንስ ጉዳይ ሲመጣ ደግሞ እንዴ ትናንትና እንደ ያደረገህን አካልን ማከሱ ጋር ያልስ ካደረክ በቃ አንተ ችግር አለብህ ባንዳ ነህ ደግሞ ትላላችሁ። ባንዳ በኩል ይሄ አይምታታም። ቴዲ በጣም እኮ አስቸጋሪ ነገር እኮ ያለ ነው። የገባንበትን ጣጣ አገሪቱ ያለችበት ልክ ነህ። ቆይ ፖዝ ላድርገው። አሁን ለምሳሌ ብዙ ጊዜ የዛሬ 3 ዓመትም ስንከራከርበት የነበረው እኔ ያስቆምኩት ነገር ህዝብን እንደ ህዝብ ተፈርጆ ፖለቲካ ይሰራ ነበር። ለምሳሌ የኦሮሞ ፖለቲካ ይባልና ኦሮሚያ ክልል ውስጥ ያለው ወይም ኦሮምኛ የሚናገር ሳሮም ቅጠሩ ሙሉ በአንድ ይፈረጃል። ኦሮሚያ ውስጥ ብዙ የፖለቲካ ፓርቲዎች እያሉ ማለት ነው። ኢቭን ኦነግ እንኳን ለሁለት ተከፍለው እንካ ሰላምታ ውስጥ በገቡበት ሁኔታ ኦነግ ጫካ ገብቶ ከመንግስት ጋር የተታኮሰ ባለበት ሁኔታ ላይ ኦሮሞ በለፖለቲካ መስራት ስህተት ነው። አሁን እንደዛ አንድ ናቸው ካልከኝ ነገ ከነገ ወዲያ ቲፒኤልኤፍ ፋኖና ኦነግ ኦሮሞ ነጻነት ግንባር ታክቲካል አላያንስ ፈጥረው መንግስትን እንጣል ቢሉ ትላንት ከትላንት ወዲያ አንድ ናቸው ብለህ ነበር። ዛሬ ደግሞ አንተ የምትደግፈው ፋኖ አላያንስ ፈጠርኩኝ ሲል አንዳንድ የፋኖ ሰዎችን በቃል አቀባዮቻቸው በኩል ሲናገሩ ሰምቻለሁ። ኢቭን አንደኛው እንደውም የኦነግ ኃይሎች የነጻነት ትግል ነው የሚያደርጉት ብሎ ሰጥታችኋል። አንተ ከምትለው ጋር አይጋጭም ነው። አንተ አንድ ላይ በአንድ ቋት አስገብቼ ፖለቲካ ልስራባቸው ትላለህ። እነሱ የተለያየ ፖለቲካ ነው ያላቸው። አንድ ከሆኑ ታዲያ አንተ ከነሱ ጋር አላያንስ ፈጠርኩ ካልክ አንተ የምትደግፈው ኃይል ዞሮ ዞሮ ከመንግስት ጋር አላያንስ ፈጠረ ማለት አይሆንም ወይ ያልኩ። ያ ኦኬ ገብቶኛል። እኔ እኮ አሁን የሚተላለፈው መልእክት እንዲስተካከል ከማለት ነው እንጂ አንተ ታጠዋለህ ብዬ አይደለም እኮ ብለው። አሁንም ቢሆን ደጋግመን የምናደርገው እዚህ ወንድማችን ራጅ ወጥቷል። ደግሜ ልናገረው እጅግ በጣም ማከብረው ሰው እሱ ሲናገር ሰምታችሁት ከሆነ ምንድን ነው ያለው? በዓላማ በዚህ በአካሄድ ዓላማ አንድ አይደሉም፣ ጠላታቸው ግን አንድ ነው ይላል። እንዴ ጠላት አንድ ከሆነ በዓላማ አንድ ማትሆንበት ምክንያት አለው። ሁለተኛ ኦነግ የሚባለውን ተቋማት በሙሉ ትሄዳው 3 ማርቦ 4 ማርቦ ብትሄድ ፕሮግራሙ አንድ ነው፣ ዋናው እሳቤው አንድ ነው። የተከፋፈሉበት የራሳቸው ስልት አላቸው። ለዚህ ማረጋገጫ ደግሞ ጀዋር መሐመድ ተነግሮናል። የኦሮሞ ፖለቲከኞች ወይም ድርጅቶች የተለያየ ነው ለታክቲክ ነው እንጂ ዓላማችን ግባችን አንድ ነው ብሏል። ከነሱ ወደ ይሪ ፖለቲከኛ አይደል። ኦኬ ይሄንን እየተረዳን ኦኬ አንተ ባልከው ጠላት ለመቀነስ ሲባል ወይም ደግሞ ፕሬጀር ለመቀነስ ሲባል ወደ አንደኛው ደግሞ ስትጠጋ እንዴ እሱም አይገደል አይደለም እንዴት አብረህ ትቆማለህ ከኦነግ ጋር ሊለን ይመጣል። ወያኔ የሚባለውን አካል ደግሞ አሁን ከሁለትም ሆነ ከሶስትም ተከፋፈለም አልተከፋፈለም ነገሮችን ለመቀነስ ወደ ደግሞ ብትነጋገር እንዴት ከወያኔ ጋር ትነጋገራለህ ይላል። ጠቅለለ ስትፈርጅም ችግር ውስጥ ይገባል። ይሄ ሁሉም የሆነው አማራ ላይ ሲሆን ነው፣ ሌሎች ጋር አይደለም። ኦነግ ቲፒኤልኤፍ ጋር ሰርተዋል። በጦርነቱ ጊዜ የነበረው ሁኔታ እናውቃለን። ብዙ ነገሮች ነበሩ። ሌሎችም እንደዚህ ናቸው። አሁን ይሄ ብልጽግና የሚባለው አካልም ከቲፒኤልኤፍ ጋር እየሰራ የአማራውን ትግል ግን ከቲፒኤልኤፍ ጋር እየሰራ ነው ብሎ ፕሮፓጋንዳ የሚሰጠው ብልጽግና ራሱ ነው። ኦኬ ስለዚህ የአማራውን የትግል ሂደት ልትረዱለት ይገባል ነው የኔ ጥያቄ። ብዙዎቹ ይሄንን ስላልተረዱት እዚህ የተናገሩት ነገር ነውና በዓላማ እንዳደለንም ጠላታችን ግን አንድ ነው ካልክ ልዩነታቸውን መረዳት እንችላለን በቀላሉ ያስባለሁ። በተረፈ ቅድምም ደግሜ ነው ምለው የአሰብ ጉዳይ እኔ ኢትዮጵያ ያስፈልጋታል ያስፈልጋትም የሚለው ጭቅጭቅ ውስጥ አልገባም። ብዙዎቹ በአንድ ያለው በእንደዚህ አይነት በተተራመሰ ሁኔታ ውስጥ የአማራው ትግል ሊገባ አይችልም። የአማራው ትግል ግልጽ የሆነ አካሄዶች አሉት። መጀመሪያ ኢትዮጵያ የምትባለው ሀገር መተማመን እንፍጠር። በዚህ መንግስት ላይ መተማመን የሚባል ነገር የለንም። አብይ አህመድን አምነን ተከትለን ሄደን እሳት ውስጥ ልንገባ አንችልም። የመጀመሪያው ስራ አብይ አህመድ ኢትዮጵያ የምትባለውን ሀገር መተማመን መፍጠር መቻል አለበት። በተለይ አማራው ላይ እየተፈጠረ ያለውን ግፍና በደል ቆመን ይሄ መንግስት እንደ ኢትዮጵያ መንግስት መሆኑን ማረጋገጥና ኢትዮጵያ የምትባለው ሀገር መቀጠሏን ማረጋገጥ አለብን ነው። ከዛ በኋላ የኢትዮጵያ ሕዝብ ተማምኖ መተማመን ሲያገኝ የባህር ጥያቄዎችን ያነሳል ነው። ይሄ በማይሆን ሁኔታ ግን አሁን ባለንበት ሁኔታ የባህር ወደብ ካገኘ ብያለሁ፣ ደግሜ ነው ምለው የኦሮሞ ፖለቲከኞች አሁንም ያሉት ተሰባስበው እንደተናገሩት መንግስት ስልጣን ላይ ያሉት እንደሚያስቡት እነ ሽመልስም እንደሚያስቡት ወሎን ለምን እንደሚፈልጉት ስለምንረዳ ለአሰብ ያለውን ቀረቤታና ስፋታቸውን እያጠቃቀቁ ስለሆነ አገር የመሆኑ ጉዳይ ከባህር ማግኘቱ ማግስት አገር ይሆናሉ። ይሄ ኢሳሚ ሐሳብ የአማራ ትግል ሐሳብ አይደለም፣ የኔ የግል ሐሳብ። ስለዚህ ይሄንን እያየው ወይም ደግሞ እየተረዳው
ከአብይ አህመድን አምኜ ስለ አሰብ ብዬ ልነሳ አልችልም። የመጀመሪያ አማራ መሆኔን የመጀመሪያ በኢትዮጵያ ደረጃ መኖሬን ማረጋገጥ መቻል አለብኝ። መተማመን መፍጠር አለብኝ። የዛ ሀገር ባለቤት መሆኔን ማረጋገጥ አለብኝ። የዛ ሀገር የአማራ ኢትዮጵያዊ መሆኑ መረጋገጥ መቻል አለበት። የመጀመሪያ መተማመን። እሱን ሳናደርግ ሌሎች ነገሮች ሲመጡ ግን ኢትዮጵያ የምትባለውን ሀገር አሁን እንድትረዱልን አብዛኞቻችሁ በቀና ነገር ሊሆን ይችላል ትልቅ ሀገር እንድንሆን ኢኮኖሚያችን እንዲያድግ ወዘተ ለምትሉት ለኔ ሀገር ማለት ህዝብ ነው። አማራን አጠፋለሁ ብለህ እየፎከርክ ድራሽን ለማጠፋ እያልከን አዳዲስ መሳሪያ መሞከሪያ እያደረከኝ ስለ ባህር ወደብ እኔ ልታሰልፈኝ አትችልም። አሁን የፈለክ ባንዳ በር የፈለክ ስያሜ ይስጣል። የባህር ወደቡ ይዞት የሚመጣው ጣጣ የመጨረሻ ኢትዮጵያ የሚያጠናክር ሳይሆን ኢትዮጵያን የሚያፈርሳት ነው። ቢኮዝ ስምምነት ሳንፈጥር ሳንግባባ የምናደርገው ጉዞ ስለሆነ ያልታሰበ ጦርነቱ ስለሚገባ፣ ስለዚህ አንድነታችንን ሳይመሰርት አንድነታችን ሳያጠናቅቅ የሚያደርገው ነው። ስለዚህ የተደበቀ አጀንዳዎችን ደግሞ አዲስ ካርታ የሚያወጡበት ነው የኦሮሞ ፖለቲከኞች። ይሄንን እኔ ላለው በዚህ ደረጃ ያለውን ነገር ጋዜጠኞቹ ሊሉት የሚፈልጉት ነገ ኦሮሞ ሊወስደው ይችላል ተብሎ መስጋት ምናምን ያለው አይ ቲንክ አንተ ነህ ጋዜጠኛ ያልከው። እንግዲህ አላነበብኩኝ እሱን ጋዜጣ። እንዲህ አይነት የፖለቲካ ትንታኔ ካልገባን ባንናገር ጥሩ ነው። ወይም የአማራውን ትግል ለመክሰስ ባትመጡ ጥሩ ነው። አርቀን ነው የምናስበው። መጪው ምን ሊሆን እንደሚችል እየገባን ነው የምንናገረው። በስሜት ብቻ አይደለም። ዛሬ ዱላ ስለበዛብን ስለታረድን አይደለም የምናወራው። አካሄዳቸውን፣ እሳቢያቸውን፣ ፍላጎታቸውን በደንብ እግር በእግር እየተከታተልናቸው ነው። እዚህ ያለው ወንድም ያያና የመንግስት ደጋፊ አይደለሁም ብሎ የመንግስት ሰዎችን ያሳጣቸዋል። ኮምፕሌትሊ ግን እሱ የመንግስትን ስራ ነው የሚያካሄደው። ለኔ ጎበዝ ፖለቲከኛ ነው። አይ ሪስፔክት ዩ። በደንብ ግን አርቲኩሌት አድርጎ ነገሮችን በደንብ ይረዳል። ያለውን ሁኔታ በደንብ ይረዳል። ግን ብልጽግና መባል አይፈልግም። የተደበቀው አጀንዳው የተደበቀው ሳቢውን የሚያንጸባርቀው አሁን የ6 ዓመት ኢትዮጵያ የሆነ ነው የመጣው። የልደት ካርዱ ገና 6 ዓመት ነው ኢትዮጵያ ከሆነ በዚህ ደረጃ ሆነን እያወራን ያለነውና ቴንክ ዩ ቴዲ። እሺ እኔ አሁን የ6 ዓመት የ33 ዓመት እና ሌሎች ዓመታት የሆኑ ኢትዮጵያውያን የሚባል ነገር ሰምቻለሁ። አይ ዶንት ኖ ሳሚ እንደማታውቀኝ ነው የምረዳው። አሁን ከተናገርከው ነገር ከተወለድኩበት ቀን ጀምሮ እስከ ዛሬ ድረስ ኢትዮጵያዊ ነኝ። እንደዛው እኔ እንደምሞትም እርግጠኛ ነኝ። ግን ሆነም ቀረም የ6 ዓመትም ሆነ የ33 ዓመት ኢትዮጵያዊ ለምን ሆኑ ሰዎቹ? ምን አድርጋ ነው ኢትዮጵያ? ምን ቀይራ ነው? እሱን ሳስበዋል። ምናልባት በማንነታቸው ከመጠላትና እንደ ሁለተኛ ዜጋ ከመቆጠር ወጥተው ይሆን? ምናልባት በቋንቋቸው መናገርና ራሳቸውን ማስተዳደር ተፈቅዶላቸው ይሆን? ባለፈው 33 ዓመት ውስጥ 6 ዓመት ውስጥ ምን አግኝተው ነው? ምናልባት ከአጋርነትና ከተለጣፊነት ወጥተው የፖለቲካ ተሳታፊነታቸው ጨምሮ ይሆን? እኔ እንዳልሆን አውቃለሁ። ግን ምናልባት ኢትዮጵያዊነት የተሰማቸው እነኚህ ምን አተው ምን አግኝተው ነው? እሱ ራስን መጠየቅ ያስፈልጋል። አንዳንድ ጊዜ አንድ ጣት ወደ ሰው ሲጠቆም ቢያንስ 3 ጣት ወደ ራስ ይጠቁማልና ምን ስትሰራ ቆይተ ነው አብረህ ጋራ ሀገር ያለህ የምትመሳሰል አንድ ሀገር ውስጥ የምትኖር ህዝብ ለምን ኢትዮጵያዊ ሳይሆን ቆየ? ያንተም ኃላፊነት አይደለም ወይ? አንተ ኢትዮጵያዊ ሆነህ ከርመህ ነው አሁን የወጣኸውና ምን አድርገህ ሆኖ ኢትዮጵያዊነቱ ቅርብ ጊዜ የተቀበለው የሚለውን ጥሩ ጥያቄ ነው። እኔ አይደለም እኔ ከነምኑም ንቀቱንም ንቀን ስድቡንም ዝም ብለን ኢትዮጵያዊነታችንን አስበልጠን ይኖርነን። በጊዜው ደግሞ አሁን ያለንበት ቦታ ደርሰናል። የባህር በር ሲከፈት ኢትዮጵያዊነት የሚያስጥል አይደለም ማለት ነው። አዲስ የመጡት እንዴት ኢትዮጵያ ጥለው ይገነጠላሉ ታዲያ? አይኖ ማኒፌስቶ የሚባል ነገር እናንተ የምትደግፉት አካል እንደ ኃጢአት እንደሚቆጥር እናውቃለን። ግን አንተ የምትላቸው ድርጅቶች ማኒፌስቶም አላቸው። ማኒፌስቶቸው እንኳን መገንጠልን አልያዘም። ዛሬ አይደለም በሚሰደቡበት በሚናቁበት ዘመንም ማኒፌስቶቸው ውስጥ ከኢትዮጵያ እንገነጠላለን ብለው አልጻፉም። ዛሬ አንተ ስማቸውን ለማጥፋት ወይም ሌሎቹ ምንም ቢያወሩ አዲስ ታይምስ ተናገረ ወይም ሳሚ ተናገረ ብሎ ፖለቲካው እንዴት ይንቀሳቀሳል? አይንቀሳቀስም ያላችሁ ሊባሉ ይችላሉ። እስኪ ይሄን ነገር ምን ነው? ይሄ በጣም ምርጥ ጥያቄ። አንደኛ አንቀጽ 39ን በሚመለከት አንቀጽ 39 የሰልፍ ዲተርሚኔሽንን የሚናገር ወይም ደግሞ የራስን እድል በራስ መወሰን ላይ የሚናገር አንቀጽ ነው። ከውስጡ እኔም የምስማማበት
እንደ ሀገር በተለይ በብሔር ያሉን ጥያቄዎችን መልሰን ሀገራዊ ህብረታችንን የምናጠነክር ከሆነ የህገ መንግስት ማሻሻያ ያስፈልጋቸዋል ብዬ ከማምነው መሃል አንዱ ክፍት በር ተደርጎ ማንም በፈለገ ሰዓት የሚወጣበት ሀገር የመጠንከር አቅሙ ዝቅተኛ ነው ብዬ ስለማስብ ብሔራዊነቱን አጠንክረን የብሔር ጥያቄዎችን የምናስመልስ ከሆነ የህገ መንግስት ማሻሻያ አድርገን መገንጠልን ከህገ መንግስታችን ውስጥ የምናወጣበት እኔ እንደ አንድ ግለሰብ እደግፋለሁ። ጥያቄዎችን መመለስ ያስፈልጋል። የአማራ ህዝብ፣ የኦሮሞ ህዝብ፣ ሌሎችም ህዝቦች ምን አላቸው የሚለው አሁን ባለው ይዘቱ ግን የባህር በርን ማግኘት ከዚህ ጋር አያያዝም። የባህር በር አንደኛ ሲመጣ ለአንድ ክልል ተደርጎ ተለጥፎ የዛ ክልል አካል ተደርጎ የሚመጣ አይደለም። ከሶማሌላንድ ጋር ባደረግነው የ20 ኪሎ ሜትር ስፋት ያለው መስመር ወይም ሊንዌይ በሊዝ ለ55 ወይም ለ99 ዓመት ብንወስድ የፌዴራል መንግስት ንብረት ነው የሚሆነው ያ መስመር ማለት ነው። እንኳን በኢትዮጵያ ክልል ሆኖ ያለ አይደለም የውጭ ሀገር ያለው እዛ ሶማሌላንድ ላይ ወይም ደግሞ ኤርትራ ላይ የትኛውም ሀገር ላይ ያ ትራንዚት ኔሽን ያ መሬት የሱ አይደለም። የኢትዮጵያ ፌዴራል መንግስት የኢትዮጵያ ብሔር ብሔረሰቦችና ህዝቦች ንብረት ነው የሚሆነው ማለት ነው። ስለዚህ እንደ ሊንዌይ እንደ ሲ አክሰስ ንብረትነቱ የማይለወጥ የፌዴሬሽኑ የኢትዮጵያ ብሔር ብሔረሰቦች ንብረት ነው። ኢሪጋርድለስ ግን አንቀጽ 39 ላይ ያለህን እሳቤ እጋራለሁኝ። በሂደት በምክክር ሌሎችን ጥያቄዎች ስንመልስ እዚህ ህገ መንግስት ውስጥ መሻሻል ያለባቸው ከቋንቋ ጋር ተያይዞ አንቀጽ 5 አንቀጽ 106 አንቀጽ 47 አንቀጽ 39 እኔ የምስማማባቸው መሻሻያዎች ብዬ ማስባቸው አሉ። ግን በአንድ ሰው ስሜት የሚስተካከል አይደለም። በምክክር ሂደት የምናስተካክለው ሊሆን ይገባል። ጥያቄን መልሻለሁ። አመሰግናለሁ። ታይሜን ጀምርልኝ። ልመለስና የእንትን ደርቡሽ ጋር ሄደናል ብዬ ነው ያቆምኩት። አሁን ሄደን አፄ ዮሐንስ ጋር ደረስን፣ ደርቡሽ ጋር ደረስን። ሚኒሊክን ከሰናል፣ ደርቡሽን ከሰናል፣ አፄ ዮሐንስን ከሰናል፣ የአፋር ሱልጣኔቶችን ከሰናል፣ መለስ ዜናዊን ከሰናል። ማን ያልከሰስ ነው? እንዳለ የሞተ ሰው ነው የከሰስ ነው ደግሞ በብዛት እና በፍርድ ቤቱ ክሳቸው እንደተቋረጠ ሊነግራችሁ ይወዳል። የሞተ ሰው ክሱ ይቋረጣል። ስለሞቱ ክሳቸው ተቋርጧል። አሁን ማድረግ ያለብን ወደፊት እንዴት እናርግ ነው። ዛሬ ጠቅላይ ሚኒስትሩ በስልጣን ላይ ያለው ሰውዬ ወደፊት እንዴት እንደምንሄድ እያሳየን ያለው ያንን መንገድ በትክክለኛ አንዳንድ ኢትዮጵያዊ ትክክል ነው አይደለም፣ ያዋጣል አያዋጣው የሚለው መነጋገር ይሻላል። ተመልሰን ደርቡሽና አፄ ዮሐንስ ሚኒሊክን ለመክሰስ ከምንሞክር በህይወት የሌሉ ሰዎች እንዳለ ሞተዋልና ወደፊት እናስብ። የባህር በር ግድ ነው፣ ያስፈልገናል፣ እናገኛለን ደግሞ በሰላማዊ መንገድ በሰጣ ገባ በሚያስፈልገው መንገድ። እኛ አሁን እዚህ ቁጭ ብለን ጦርነት ማወጅ ወረራ ማወጅ የለብንም። መብቶቻችን፣ ትክክለኛ አካሄዳችን፣ ያለን ሀብትና የህዝብ ብዛት፣ ያሉን ግንኙነቶች ይፈቅዱልናል። ኦልሬዲ እዚህ ደርሰናል። ወደፊት እንሄዳለን። የባህር በር እናገኛለን። በዛ ደረጃ ቢታይ ጥሩ ነው። ወደ አዲስ ታይምስ ልመለስ። አዲስ ታይምስ ገና ጮክ ብሎ ተናግሮ እሱ ድምፁ ከጆሮአችን ውስጥ ሳይቀዘቅዝ ሳሚ አቀለጠውና አንተ ጅዋ ጅዌን ነው የሚለው ገባ። ሀብታሙ በሻ አያምንህም፣ በሻ ሆነ እንትን ትላለህ እንጂ የፈለገ ብትጮህ የፈለገ ብትሰድብለት አያምንህም። እኔ ቅድም ነግሬሃለሁ፣ አሁንም ጮህ ደግሞ አያምንህም ነው የምልህ። እና አንተ ኢትዮጵያዊነቱ ነው የሚያምርህ፣ ወደ መሀል የሚስበው ነገር ላይ ብታተኩር ይሻልሃል። እኔ ባይዘው የአዲስ አበባ ልጅ ነኝ የሚለውን ነገር ስትናገር በጣም ነው የደነገጥኩት። ስለ ጀነራል መርድም ከተናገርከው፣ ስለ ኦላንና ኦነግንም ካምታታኸው፣ ስለ ጄኖሳይድም የሌለ ነገር ከምትናገረው ሁሉ ያስደነገጠኝ አዲስ አበባ ልጅ ነኝ ማለት ነው። ግን ያው ነኝ ካልክ ምን ማድረግ እችላለሁኝ። እኔ ገጠር ልጅ ነኝ፣ የባሌ ሮቤን የተወለድኩት። ለማንኛውም እንዲታወቅልኝ የምፈልገው የኦሮሚያ ዋና ከተማ ያነሳው ነገር አለ ስለ ኦነግ ባንዳነት። የአባጫላ መጽሐፈቲ ወደ አማርኛ ተተረጉሟል መሰለኝ፣ አልታተም። ሲታተም በደንብ ማንበብ ትችላለህ። የዛን ጊዜ የኦነግን ጦር ይመሩ ነበርና ከሰናፌ አግሪመንት በኋላ ሻቢያ ወደ አሶሳ አካባቢ መጥቶ አብሮ ተቀላቅለን እንዋጋ ብለው ሲጠይቁ ራሱ ነው በሻለቃ ሻለቃችሁ ተዋጉ ተብለው ያንን ሃፒ ስላልሆኑ እንደ ቲፒኤልኤፍን ሲያደርጉ እንደፈለጉት ስለፈለጉ ኦነግ ያንን ስላልፈቀደላቸው ነው የተመለሱት። አሊያንስ አልፈጠሩም ብዬ አልካድኩም፣ ግን ኢትዮጵያን እናፈርሳለን ብለው እጅ ይዘው አልተጓዙም። ልዩነታችን አንድ ጋዜጠኛ ተብዬው ደግሞ ቅድም ያነሳቸው ምናልባት እንዳውም አንዳንዴ እንደነዚህ አይነቶቹ ሲመጡ ደስ ይለኛል። ለምን መንግስት የሚባለው እነሱን ስለሚመስል በእነሱ ቁምጣ የሚደግፉትን መንግስት ስለምናይ መኖራቸው ጥሩ ነው። ፍየል ሲጠብቁ ነበር ግንቦት 7 እና ምናምን ብሎ ሲያነሳ ነበር።
ምናልባት ኤርትራ ውስጥ አየር ጸባዩን ተቋቁሞ ፍየል መጠበቅ ለወነግም ለግንቦት ሰባትም ለአርበኞቹም ትልቅ ጀብዱ ነው ብዬ ነው የማስበው። ዛሬ ፒፒ ብለው የመጡት እኮ የቲፒኤልኤፍ ድስት ተሸካሚ የነበሩና ወህደድ ቢሃደን የሚባሉት ነበሩ። በረሃ ውስጥ ፍየል መጠበቅና ከተማ ውስጥ ድስት መሸከም የቱ ይሻላል? እሱ ይመዝ ነው። ወንድሜ ቅድም አንድ ላይ ብንሆንና ብልጽግናን ብዙ ጊዜ እናገራለሁ። የብልጽግናን እድሜ የሚያሳጥርና የሚያስረዝመው ብልጽግናን የሚቃወመው ኃይል የጋራ አጀንዳ ስለሌለው ነው ብዬ እናገራለሁ። የጋራ አጀንዳ ቢኖርና ብልጽግናን የሚቃወመው ኃይል አንድ ላይ ቢመጣ ደስ ባለኝ። ግን የጋራ አጀንዳ የለም። የጋራ ጠላት ብቻ ነው ያለው። አሁን ብታነሳ አሁን አንተ ኦነግ ደጋፊ ነው፣ ኦነግ ገንጣይ ነው፣ ሴሴሽኒስት ነው ተብለን እዚህ ጋር አኪውዝ እንደረጋለን። ግን እኔ አሁን በኢትዮጵያ ሶቨርኒቲ አምናለሁ። የኢትዮጵያ ቀይ ባህርን ጥያቄ ካነሳች እኔ አምናለሁ እንደግለሰብ። ኦነግም ተቃውሞ ያወጣው እንትን የለውም በኢትዮጵያ ሉዓላዊነት ላይ። ግን አይመለከተኝም። ስለ ባህር በር እኮ ስለ ብልጽግና አይደለም። ብልጽግና ነገ ያልፋል። አሁን እኮ ቀይ ባህርን ውሃት ሰጠ ተብሎ ይነሳል። ብዙ ጊዜ አቶ ልደቱ አንስተውታል። ቀይ ባህርን አሳልፎ የሰጠው ሚኒሊክ ነው። መጀመሪያ ውጫሌ ስምምነት አድርጎ ለጣሊያን የሰጠው ቀይ ባህርን ያኔ ሚኒሊክ ነው። ኃይለ ሥላሴም ኮንፌዴሬሽን አፍርሰው የሰጡት እሳቸው ናቸው። ደርግም የብሔርትን የመገንጠል ጥያቄ ኤርትራ እያነሳች በጉልበት አመጣለሁ ብሎ ጦርነት ውስጥ ከቶ ቀይ ባህርን ለእንትን ያደረገው እሱ ነው። ህወሓት ስለ ኤርትራ መገንጠል ሪፈረንደም ሲያደርጉ የኢትዮጵያን ባህር በር የማግኘት ጥያቄ ኤክሰፕሽናሊ ማየት ይችሉ ነበር። ህወሓትም ጥፋተኛ ነው። ሶ ኤቭሪዋን አኪውዝድ መሆን አለበት። ስለ ቀይ ባህር ከተነሳ በአንድ ወገን ላይ ብቻ የሚነሳ አይደለም። ሶ ከዛ ስር ሰደድ ነው የመጣው። አይመለከተኝ የምትል ከሆነ ስለ ኢትዮጵያ የሚመለከት ለአንተ ሲሆን ብቻ ከሆነ አንተ ኢትዮጵያን አትወዳትም ማለት ነው። ኢትዮጵያን የምትወዳት ከሆነ ሲመለከትም ሳይመለከትም ሀገር ነው። ለዛ ነው እኔ የአገርነት ስሜትን ልናመጣ መጀመሪያ የራሳችንን ጥያቄ በኢትዮጵያ አውድ ውስጥ እያንዳንዱ ብሔርተኛ ራሱን ኢትዮጵያ የኔ ናት ብሎ የሚያይ ብሔርተኝነትን ብሔራዊ ናሽናሊዝምን ቢውልድ ብናረገው አሁን አንፋተግም ነበር። የራሳችን ብሔርተኝነት ጥያቄያችን ይዘን እንደ አገር ግን አገር አለን ብለን አሁን አገር አለን ልንል ራሱ ላንስማማ ነው ማለት ነው። አገር ላይ አይመለከተኝም ብለህ የምትቀመጥ ከሆነ እኔ ተዋግቼ ቀይ ባህርን ካመጣውልህ ነገር ልትጠቀምበት ነው ያንተ መንግስት ሲመጣ። ሶ እንደዚህ አይነት ነገሮች እኔ በአንድ በኩል ሳይ ኢትዮጵያ ውስጥ ችግር አላት፣ የውስጥ ችግሩ ይቀድማል። አያግሪ ግን እንደዛ ማለት ማሰላቸት ወይ ደግሞ የሆነ ዳይቨርት ማድረግ ነው አጀንዳ ብዬ ነው የማስበው። ባንስማማም ከብልጽግና ጋር ብልጽግናን ስንዋጋ እኮ እኔ የኦሮሞ ህዝብ ጥያቄ አልተመለሰም ብዬ ስታገል የኦሮሞ ህዝብ እኮ አሁን ኢትዮጵያ ባለችበት አውድ ውስጥ ነው ያለው። የምታገልለት የኦሮሞ ህዝብ እኮ ነገ ከኖረ ነው እኔ ስለ ኦሮሞ ማወራው። ሶ በኢትዮጵያ ስም ዛሬ ህዝብ የሚጠቃ ከሆነ እኔ ስለ ቀይ ባህር ሌላውን ባይመለከተኝ ሉዓላዊነት ተደፍሯል ህዝብ የሚጠቃውን አብሬ ቆማለሁ። የኛ ፍላጎት የህዝባችን ፍላጎት ነው እንጂ የራሳችን ኮንስፓይረሲ መሆን የለበትም። ስለ አሊያንስ አሁንም ማነሳለው የኦሮሞ ትግል ለኔ ኮንስፓይረሲ አያስፈልገው። ተጣምረ የውሸት ጥምረት አድርገ ማስፈራራት አያስፈልግም። ግልጽ የሆነ ኮዝ አለን፣ ግልጽ የሆነ አጀንዳ አለን። አጀንዳችንን ከተቀበለን ማህበረሰቡ እንታገላለን፣ ካልተቀበለንም አልተቀበለም ነው እንጂ ኮንስፓይረሲ ለመፍጠር ብልጽግናን ለማስፈራራት ከከሌጋ የሚባል የለም። አሁንም የምናገረው ግን የሚያዋጣን ብልጽግናን ቁጭ ብለ ከምትፋተገው አሁን እንዴት አርገን አሊያንስ እንፈጥራለን? እኔ እኮ ብልጽግናን ገዳይ ነው የብልጽግና ስርዓት ለህዝብ አይመችም ብዬ እየተናገርኩ እዚህ ቁጭ ብዬ እኔንም አያናንም ሌላውንም አንድ ላይ አርገህ አንድ ናችሁ የምትለን ከሆነ እንደ ኦሮሞ ነው የምጠላን እኮ። እኛ እንደ ኦሮሞ መታገልን እናመጣለን ማለት ነው። እንደዛ አይነት ነገሮች በእነሱ ጥሩ ነው። እኔ ቶፒኮቹ አሁን ካነሳናቸው በላይ ብዙ ሐሳብ የሚያሰጡ ስለ ኪሎና ስለ ሹሩባና ስለ መላጣም ለማውራት ብዙም ሰዓት ስለሌለኝ ተይድሻ ሌላ ጊዜ ዲፕ ፖለቲካል አናሊሲስ እናወራ እመጣለሁ። ቴንክ ዩ ከልብ ነው ማመሰግነው። ራጁ የተናገረው ንግግር ልታስቡት በጣም ትክክለኛ ንግግር ነው።
የብልጽግናም ደጋፊ ኦፌኮንም ኦነግንም አንድ አድርገን ይሄ ድሮ የዛሬ 4 ዓመት እኮ የዛሬ ገና ስንጀምር እኮ የነገርኳችሁ ነገር ነው። ኦኬ አሁን አላህን ስንፍጠር ካልክ ታዲያ ከብልጽግና ጋር ነው አላህን ስንፈጠር ያለው ማለት ነው። የባህር በር ጉዳይ በሰሜን ወይስ በምስራቅ ወይስ በየት በኩል የሚለው ጉዳይ የራሱ የሆነ እንትኖች ይኖሩታል፣ መነሻዎች መድረሻዎች ይኖሩታል። ግን ብዙን ጊዜ ግራ የሚገባኝ ነገር ምንድነው እኛ አልነበርንም በሰዓቱ። እንግዲህ ያን ታሪክ ወይ በንባብ ወይም ደግሞ ለታሪኩ ቀረብ የሚሉ ኢንተግሪቲያቸውን የጠበቁ ሰዎች በሚናገሯቸው ኢንፎርሜሽኖች ነው ያለንን ክፍተት የምናዳብረው ብዬ አምናለሁ። ብዙ አይነት እንትኖች አሉ። ለምሳሌ አሰብን እንዴት ነው ያጣ ነው የሚለው ጉዳይ ሲታሰብ የፕሪኮሎኒያል ታይም ያለውን ታሪክ ኮምፕሊትሊ ትተው የሚሄዱ ሰዎች አሉ። ለምሳሌ መጀመሪያው አሰብን እንዴት ነው በጣሊያኖች እጅ የገባው? ምን ነበር ሀፕን ያደረገው? ሪሊ ከዳግማዊ ምኒልክ ጋር ብቻ የሚያያዝ ጉዳይ ነው ወይስ ከዛ በፊት የነበሩ ሁኔታዎች አሉ? ምክንያቱም ራስ ገዝ ነው እንደዚህ ነው ብለው የሚናገሩ ሰዎች አሉ። ግልጽ ማድረግ አይፈልጉም። ለምሳሌ በ1869 አንድ የጣሊያን የሺፒንግ ካምፓኒ አሰብን እንደገዛ ያለውን ታሪክ አይናገሩም። ከገዛ በኋላ ያ ካምፓኒ አሳልፎ ለጣሊያን መንግስት እንደሰጠ ከዛ እንዲህ አይነት ነገሮችን ብዙም ጊዜ ሲወሩ አንሰማም ምናምን። ወይ ዳግማዊ ምኒልክ ላይ ይዘላሉ፣ ወይ ቲፒኤልኤፍ ላይ እንትን ይዘላሉ፣ ወይም ሰምዌር ኢራቲክ የሆኑ ኢንፎርሜሽኖችን ከዛ ይሄ ምንድነው ኮንፊውዝ ኤንድ ኮንቪንስ የማድረግ ከዛ አልፎ ተርፎ ደግሞ የአሰብን ጉዳይ ሲነሳ ለሆነ ኔሽን ለሆነ ማህበረሰብ ብቻ ጥቅም የሚሰራ አድርገው የሚናገሩ አሉ። በተቃራኒው ደግሞ ያ ማህበረሰብ ውስጥ ያሉ ኃይሎችን የሚያነሷቸውን ነገሮች ኮንቴክስት ለማድረግ ሲሞክሩ እንመለከታለን። ስለዚህ ግልጽ የሆነ ዲስኮርስ ለምን አይኖርም? ኢንተሌክቹዋል ኢንተግሪቲያችንን ጠብቀን ያለውን ኢንፎርሜሽን ግልጽ በሆነ መንገድ ለምን አንነጋገርም? ለምሳሌ የአሰብን ጉዳይ ስንመለከት እንዴት ነው ለጣሊያን ሺፒንግ ካምፓኒ የተላልፎ የተሰጠው ብለን ስናስብ በሰዓቱ የነበሩ የአፋር ሱልጣኖች ናቸው የሸጡት። በቃ የአፋር ሱልጣኖቹ በሰዓቱ ሸጠውታል። ከዛ በኋላ የተፈጠረውን ነገር ደግሞ በፈርጁ ማውራት ነው እንጂ ጦስህን አምጥተህ የሚኒሊክ ጦስ የምናምን ጦስ እያልክ ስትዘባርቅ ብትል ምንም የምታመጣው ነገር የለም። ከዛ በኋላ ዳግማዊ ሚኒሊክ ምንድነው ያደረጉት? ማጣራት ነው። እንደ መሪ ወይም ደግሞ ሀገር ለመመስረት እንደሚንቀሳቀስ አንድ መሪ ምንድነው የሰራው የሚለውን ነገር በመረጃና በማስረጃ መደገፍ ነው። ከዛ በኋላ ቲፒኤልኤፍ የሄደበት አግባብ ምንድነው? እነዚህና መሰል ነገሮች ማናወራ ከሆነ ምንድነው የሚሆነው? በቃ የሳምንታት የወራት በየአመቱ ያሙቁልኝ አይነት የፖለቲካል ዲስኮርስ ነው የሚሆነው ብዬ ነው የማምነው። ያሙቁልኝ የፖለቲካ ዲስኮርስ ደግሞ ምንም አይጠቅመንም። አሁን በዚህ ቴዲ አንተ ቤት እንኳን በባህር በር ጉዳይ ስንት ሰዎችን አየን፣ ስንት መንገዶችን ተራምዶ ሲሄዱ አየን። ኢቭን አሁን መሀከላችን ያሉ ሰዎች ሰውን ባንዳ ብለው የሚናገሩ ሰዎች ባንዳነት እንግዲህ ፖለቲካል ተርሚኖሎጂ ነው። እኔ አዝፋራሳይ ነው የመጀመሪያውን ተርሙን ኮይን ያደረገው አሜሪካዊ ኢኮኖሚክስ እና የሶሻል ሳይንስ ፊሎሶፈር ያስቀመጠበት መንገድና እዚህ ቤት ውስጥ በቀደምም ልደቷ እያለ ሲናገር ነበረ። ሰዎች የባንዳን ትርጉም ራሱ አያውቁም። በቃ ያንተን ሀሳብ ስትጋፋቸው ብቻ ባንዳ ብለው ይለጥፉብሃል ብሎ ሲናገር ነበረ። ይሄን ብናየው አብዛኛው ጊዜ የባንዳን እንትን ለግለሰቦች ይሰጣሉ፣ ለሆኑ ሰዎች ይሰጣሉ፣ ለሚጠሏቸው ሰዎች ይሰጣሉ። ከዛ ውጭ እንውጣ፣ ከመፈራረጅ እንውጣና የሚጠቅመንን ነገር እናውራ። ሰሞኑን ለምሳሌ እያየን ነበር። አንተ ቤት ገብቶ ያልተገባ ንግግሮችን ተናግሮ የነበረውን ግለሰብ ታውቃለህ። ኤርትራዊ ነው። እኔ በነገራችን ላይ ትግርኛም እሰማለሁ። እንደ ሳሚ በደንብ አቀላጥፌ ማውራት ባልችልም ማለት ነው። እዛ ቤትስ ገብተው የኢትዮጵያ ፍራጃይል ስቴት ናት የሚል የፍራጃይል ስቴት ዴፊኒሽን ወይም ደግሞ ማኒፌስቴሽኖች የሚባሉትን ነገር ከፍቶ ያ በኢምቦስኬት ያወራ ነው ግለሰብ ማለት ነው። አዚፍ ኢዝ ዌል ኖውን ስኮላር ሆኖ ፍራጃይል ስቴት ማለት እንደዚህ ነው፣ ኢትዮጵያ እንደዚህ ነች እያለ ተረትና ተረክ የሚያወሩ ግለሰቦችን አይቻለሁ። and then they come up here and then they act like የጎልድ ፓስፖርት የአማራነት ጎልድ ፓስፖርት የተሰጣቸው አድርገው ራሳቸውን ሲያወሩ እናያለን። ከዚህ መቼ ነው የምንወጣው? ከዚህ መቼ ነው የምንወጣው? ከዛ ባሻገር ቶፒክ ላይ የተባለውን ጉዳይ ነው። ቶፒክ ላይ ቅድም ያነሳ 100 ሚሊዮን ብር ለአማራ ክልል መልሶ ግንባታ የአንድን ሴክተር ነው፣ የትምህርት ሴክተሩን ብቻ ነው በነገራችን ላይ ያ የሚያሳየው ምን ያህል ወደፊት ምን ያህል ተግዳሮት እንዳለ ነው፣ ተግዳሮት እንደሚኖር ነው የሚያሳየው። ለአማራ ክልል ማህበረሰብ ማለት ነው። ያ ማህበረሰብ ደግሞ እኔንም ኢንክሉድ ያደርጋል።
አስፋራስ እኔ ስለ ራሴ ነኝ የማውቀው አይደለም። ሰዎች የፈለጋቸውን መላምት ሊሰጡ ይችላሉ፣ እኔንም ኢንክሉድ ያደርጋል። ስለዚህ እንደዚህ አይነት ወሳኝ የሆኑ ጉዳዮችን መሬት ላይ አስይዘን ከማውራት ይልቅ ዝም ብሎ ብለፊንግ የሆኑ ነገሮች ብናደርግ፣ ሰዎች ጋር መሰዳደብ ብናደርግ ምንም የሚጠቅመን ነገር የለም። በመጨረሻ አንድ ደቂቃ ካለኝ የኦሮሞ በሰላማዊ ትግል የሚታገሉ የኦሮሞ ፓርቲዎች ኦፌኮንና ኦነግን በዳውድ ኢብሳ የሚመራውን ኦነግን በተመለከተ የተነሱ አሉ። አንደኛው ሁለቱም ፓርቲዎች ራሱ በአግባቡ የሚረዷቸው አይመስለኝም። ልክ በቫዮለንቱሊ የሚታገሉ ኃይሎች ጋር ነው አንድ ላይ አታች የሚያደርጓቸው ምናምን። ከዛ ውጪ የኦሮሞ ጥያቄ አላቸው። የኦሮሞ ጥያቄን ለምን አነሱ ብሎ መክሰስ ሌላ ጉዳይ ነው። የኦሮሞ ጥያቄ ለምን አነሱ እንደ ፓርቲ የተቋቋሙበት ከመጀመሪያው ጀምሮ የተቋቋሙበትን የኦሮሞን ጥያቄ ለምን አነሱ ብለህ የምትጮህ ከሆነ አንተ ያንተን ጥያቄ የሰላ ጥያቄን ጽፈህ ተደራጅተህ ጠይቅ ነው እኔ የምለው። ከዛ ውጪ ግን አንዳንድ ሰዎች ድንበር ተሻጋሪ ብሔረተኛ የሆኑና የወሎን ጥያቄ ኦሮሞ ሲያነሳ ምንድነው የሚያገናኘው ይላል። ወሎ ውስጥ ኦሮሞ አለ ተጋተው። ስለዚህ የወሎ ኦሮሞንም ጥያቄ መልሳችሁ እያሉ ያሉት ቆይ አንዴ ወሎ ውስጥ ያለውን የወሎ ኦሮሞን ጥያቄ መመለስ አለብኝ ብሎ ስለሚያምን ኦፌኮም ኦነግም ያነሳል። ስለዚህ አንተ ወሎ ላይ ደግሞ አማራ አለ ብለህ የምትታገለው ኃይል ከነዚህ ሰዎች ጋር ኤሊት ባርጌን ነው የምታደርገው። ኤሊት ማድረግ ነው እንጂ የሚጠበቅብህ ዝም ብለህ ገፍተህ የብሽሽቅ ፖለቲካ ውስጥ መግባት የሚያዋጣ ነገር አይደለም ለማለት ነው። አመሰግናለሁ። በነገራችን ላይ ቅድም አንድ ለማስተካከል ያህል ሁለት ኦነግ ነው ያለው። አንድ መታወቅ ያለበት አንደኛው የፍሬው ኢብሳ ወይም ደግሞ በዳውድ ኢብሳ የሚመራው አለ። ሁለተኛው ደግሞ በአራርሳ ቢቂላ ወይም ከተሳሳትኩ ተረመለ ቢቂላ አራርሳ፣ ሁለት ኦነጎች ናቸው ያሉት። ኦፌኮ ከዳውድ ኢብሳ ጋር በዳውድ ኢብሳ ከሚመራው ኦነግ ጋር ነው ጥምረት የሚሆን ወይም ደግሞ ንግግር ያደረገው የሌለ ሆቴል የገቡት ማለት ነው። ይሄ በዚህ በመነሳት የመገፋት ስሜት የተሰማቸው አራርሳ ቢቂላ ኦፌኮ ከኦነግ ውስጥ እጁን ያውጣ ብለዋል። እናንተ ሌላ ዓለም ላይ ናቸው ያላችሁት። እነሱ በዚህ ደረጃ ነው ቢያንስ ለመነጋገርም ማኒፌስቶ ይዘው እኔ ጋር ያለ አንተ ጋር ያለ መንግስት ከጣልቃ ገብቶ እንደዚህ ቋንቋችን ይደበላለቀ ነው የሚል እንትን ላይ ነው ያሉት። ፖለቲከኞቻችን ግን በዋነኛነት ግን የሆነ ነገር መማር የለባቸውም። በተለይ እድሜያቸው የገፉ ፖለቲከኞች፣ ትልልቅ ፖለቲከኞች አሁን ትልልቅ ምንላቸው ሁሉም ብሔር ውስጥ ያሉ ማለት ነው። ቢያንስ እኛ ስንሳሳት ሊያርሙን የሚገቡ እንዴት መፋቀር እንዳለብን ሊያስተምሩን የሚገቡ ሰዎች አሁን ከወጣቱም ብሷል። አንዳንዶቹ አሁን ስለ ባህር በር እያወራ እንዴት ነው እንደዚህ አይነት ጥያቄ የምታነሳው? ሲሆን የባህር በር ሊኖረን የሚችለው እንዴት እንደሆነ መፍትሄ ሊያስቀምጡልን ሲገባ ማለት ነው። የሆነ ኮድ ሊኖረን ይገባል። ከዚህ እስከዚህ ሀገራዊ ጉዳይ ላይ አንድ መሆን አለብን፣ ከዚህ እስከዚህ የውስጣችን ጉዳይ ነው እንደፈለግን እንጫወታለን የሚል ነገር ሊኖረን ይገባል ብዬ አስባለሁና በጋራ ልናስብ ወይም ደግሞ በጋራ ልነጋገር የሚገባን ሰዓት ላይ ጥሞና የሚሰልቡ ነገሮች ከዚህም ይፈልቃሉና ይሄ ነገር ራሱ መጣራት አለበት። ምናልባት ከቆጣሪው ይሆን ከዋናው ይሆን እሱም መተንተን ያለበት ነገር ይመስለኛል። እና እንዳላችሁት ቆጣሪው ከተዘጋ ሁሉም ነገር ሰላም። አንዳንድ የመንግስት ሰዎችም ቆጣሪው ማለት ቆጣሪው ሲባል ያው ኢሳያስ አፈወርቂ ወይም ደግሞ የሻዕቢያ መንግስት ነው። እሱ ስርዓት እንዲይዝ ከተደረገ ኢትዮጵያ ውስጥ ያለው ፖለቲካ ስርዓት መልክ ይዛል ወይ ያሉ ነባራዊ ሁኔታዎችን ያሳያሉ። እሱን መነጋገር ስላለብን ነው። ሞሽ አንተ ነው መሰለኝ አይደል? እሺ ቴንክ ዩ። ፈጠን እያልኩ ላይ አንደኛ ቅድም የወጣው ራጄ እሱን ለመናገር ሳይሆን ወይ ደግሞ ከአያና ጋር አንድ ቋት ውስጥ ለመክተት ሳይሆን ዛሬ በተነሱት ኢሹዎች ላይ ተመሳሳይ ሀሳብ አላቸው ነው። ኦኬ አያናም ተናግሮ ሰምቼው እሱም ተናግሮ ሰማው። ስለዚህ ተመሳሳይ ነው። አንድ መልስ ቢሰጥ ሁለቱንም አድሬስ ያደርጋል ነው እንጂ ኦሮሞ የተባለ ሁሉ እንደዚህ አይነት ነው ምናምን ከማለት አንጻር አይደለም። እሱ ይያዝልኝ መጀመሪያው ነገር። ሲቀጥል በጣም እየፈጠንኩ ለመናገር ልሞክር ብዙ ሀሳቦች ስለያዝኩ ማለት ነው። ዶክተር ታሜ በጣም ቴንኪው። ይሄን ከዛሬ ሳምንት ጀምሮ እንዲነሳ የምፈልገው ኢሹ ስለነበረ በጣም ምክንያቱም ሌላ ሀገር ቢሆን ምናልባት አደባባዮችን በተቃውሞ የሚያንቀጠቅጥ ሀሳብ ነው። ወደ በኋላ እመለሳለሁ። ልፍጠን ቴዲ ብዙ በቀደም ለልደቱም ከታች ስጽፍለት ያልተመለሰ ጥያቄ ነበር። ልደቱም ተሳስቷል ላለው እዚህም አሁን ራጂ ተሳስቷል።
የኤርትራን መገንጠል ሚኒሊክን ይከሳሉ ብዙ ጊዜ ስፔሻሊ ከኦሮሞ ብሔርተኞችና ከትግራይም ብሔርተኞች አንፃር ከኤርትራ መገንጠል ጋር ተያይዞ ሚኒሊክን ነው የሚከሱት። ግን ታሪክ ደግሞ የሚነግረን መጀመሪያ ለኤርትራ መገንጠል ምክንያት አድርጎ የሚነግረን አፄ ዮሐንስን ነው። ለመፍጠን የኤርትራ የሱዳን ደርቡሽና የደርቡሽ የእንግሊዝና አፄ ዮሐንስ የተፈራረሙት የጀነራል ህይወት ትሬቲ በጀነራል ህይወት ትሬቲ ስም የወጣው ስምምነት ለጣሊያን በኋላ ላይ ኤርትራ ላይ እግሯን እንድታሳርፍ ቱርኮች የለቀቁትን የቆላውን የኤርትራን መሬቶች እንድትቆጣጠር እውቅና የሰጠ ነው። ኦኬ። ስለዚህ እንግሊዝ ክዳ የህይወት ትሬቲ ተገልብጦ ደርቡሾች በዛ ምክንያት ዮሐንስንም ገለው ዮሐንስ በሁለት በኩል አንድ እዛ ጋር አገኘዋለሁ ብሎ ከእንግሊዝ ጋር የተፈራረሙት መሬት እንግሊዝ ለጣሊያን ሰጣ። ሁለተኛ ደግሞ በዚህ በኩል በራሳቸው በደርቡሾች ሞተው ሁለት ሉዝ ያደረጉበት ነው። ስለዚህ እነሱ መግባት የጀመሩት ጣሊያኖቹ መግባት የጀመሩት ከሚኒሊክ በፊት ነው። ቆላውን ይዘው ሚኒሊክ ስልጣን ከወጡ በኋላ ደጋውን እየያዙ ነው ወደ ሐማሴንን እየያዙ ወደ ትግራይ ቦታ የመጡት። ስለዚህ የኤርትራ መያዝ የጀመረው ሚኒሊክ ስልጣን ላይ ከመውጣቱ በፊት ነው። ይሄ በደንብ አድርጎ ይያዝ። አንዱ ደግሞ የተባበሩት መንግስታት ድርጅትና የአውሮፓ ህብረት ተናገሩ የተባሉትን ወይ ደግሞ የሰጡትን መግለጫ ከኤርትራ ከያዘችው አካባቢ ስፔሻሊ ዛላምበሳ ኤሪያ ነው የሚሆነው። ይሄ ከሱ ጋር ተያይዞ የተነሳው ሀሳብ አሁን ዓለም ላይ እየተከሰተ ያለውን የኃይል አስተላለፍ እያያችሁት ነው። አዲስ ምናልባት ከሁለትና ከሶስት ወር በፊት ያልነበረ የኃይል አስተላለፍ እየመጣ ነው። ድሮም የተለመደው ምን አለ ምስራቁና ምዕራቡ ምንለው አለ። ምዕራቡ ላይ አውሮፓውያኑ ከነ አሜሪካ ጋር ተጨምረው ይኖራሉ። ምስራቁ ላይ እነ ራሻ ይኖራሉ። ብዙ ጊዜ በሀገሮች መካከል የሚደረጉ ግጭቶች በእነዚህ ሁለት ኃይላት ነው የሚሆነው። ለምሳሌ ሰሞኑን ይሄ በዚህ 15 እና 1 ወር ከትራምፕ መመረጥ ጋር ተያይዞ ይሄ ነገር እየተፋለሰ ይመስላል። የራሻና የአሜሪካ ግንኙነት ጠንካራ ነው ወይ ደግሞ በዩክሬን ላይ ራሱ በምናየው ነገር ብዙ ነገሮች እየተለዋወጡ ነው። ስለዚህ ወደ ጦርነት የሚገባ ከሆነ የአውሮፓ ህብረት በዚህኛው ዳይሬክት የመሆን ቻንስ አለው፣ በዛኛው ደግሞ ራሻ ከአሜሪካ ጋር በአንድ ጎራ የመሆን ቻንስ ሊኖራቸው ይችላል። ስለዚህ ይሄኛው ነው የፖለቲካ ስሌት ማስላት ያስፈልጋል፣ ዝም ብሎ እንትን ከማለት ጋሽ ታሜ ዶክተር ታሜ ወደ አነሳው እንድምጣ። ይሄ የኦፌኮና የኦነግ መግለጫ በጣም በጥላቻ በአንታይ አማራ ሴንቲሜንት የተጫጨቀ ኢትዮጵያን በመረበሽ የታጨቀ ነው። ለምሳሌ ቆንጠል አድርገን ስናይ ሞያሌን ይጠይቃል። ሞያሌ ማለት ወደ ደቡብ አካባቢ የሚገኝ በሶማሌ ክሌም የሚደረግ እንደገና የኦሮሞ ኤሊቶችም የሚጠይቁት ጥያቄ ነው። እንግዲህ በአንዴ ከሶማሊያ ክልል ጋር ግንኙነቶችን ማደፍረስ ይፈልጋል። ሁለተኛ ደግሞ አሁን መሐመድም የተናገረው ወሎ ከአማራ ክሌም ማድረግ ወይ ደግሞ ወሎን ወደ ኦሮሞ መጠቅለል እንትን ይላል። እዚህ ጋር ለመሐመድ መልሼ የሚሄድ የሚፈልገው ነገር ምንድነው? መሐመድ ልክ እነሱ ወሎ ኦሮሞ ስላለ መሰረታዊ ጥያቄ አድርገው አዲስ አበባ ላይ ተሰብስበው ጠየቁ፣ አንተም ጠይቅተላ። እያወራን ያለነው እኮ ስለ ግራውንድ ነው፣ ስለ ፈርታይል ግራውንድ ነው የምናወራው። መንግስት የኦሮሞ መንግስት ስለሆነ ይሄ ስርዓት ስለተመቻቸለት እንዲህ አይነት ጥያቄዎች ሲጠይቁ ራሱ ግራውንዱ ተመቻችቶላቸዋል። እነሱ የትኛው የአማራ ልሂቅ አዲስ አበባ ላይ ይሄን አይነት ስብሰባ ቢያደርግ ይሄን እንደዚህ አይነት ነገሮች ቢያደርግ የትኛው የአማራ ድርጅት እንደዚህ አይነት ጥያቄዎች ቢጠይቅ ቅቡልነት ሊኖረው ይችላል? በፍጹም አይኖረው። በፍጹም አይኖርም። መንግስትም በሌላ አነጋገር እንደዚህ አይነት በመንግስት ውስጥ የተሰገሰጉ ሚኒስተሮች እንኳን ብዙ ጊዜ ተመሳሳይ ሀሳብ ሲያራምዱ እናያለን። ወሎ የኦሮሞ ነው እንትን እንደዚህ ነው የሚሉ ነገሮችን አዲስ አበባ እንደዚህ ነው የአዲስ አበባ ሰው እንደዚህ ነው ሲል እንሰማለን። ስለዚህ ይሄ በሆነበት ሁኔታ የአማራ ኤሊት እንደዚህ አይነት ጥያቄዎች ይዞ ስላልመጣስ የተደራጀ ጥያቄ ስላልጠየቀ ነው። ለምንድን ነው የሚጠይቀው? ወሎ አማራ ክልል ውስጥ ነው ያለው፣ የአማራ ህዝብ ነው፣ የአማራ መሬት ነው። ወዴት ይሁን ብሎ ነው የሚጠይቅልን? ሊጠይቅም አይገባም። ያን ማስከበር ነው ያለበት። ኦኬ። ስለዚህ የመጠየቅ ጉዳይ አይደለም ልልህ ነው። ቴዲ ምንድነው ከሞያሌ ጋር ግጭት ከሶማሌ ጋር ግጭት የመፍጠር መጠንሰስ አለ፣ ከአማራ ጋር ተመሳሳይ ነገር አለ። በአዲስ አበባ ጉዳይ ከአማራው ጋር ከጉራጌው ጋር ከሌላው ብሔር ብሔረሰብ ጋር ተመሳሳይ ነገር አንስተው። ስለዚህ ይሄ በጣም ቢግ ኢሹ ነው፣ በጣም ትልቅ ኢሹ ነበረ መሆን የነበረበት። መንግስት በሚያስተዳድረው ሀገር ውስጥ የሆኑ ኃይሎች የሃይማኖት አባቶችን ሰብስበው አባገዳዎችን ሰብስበው አዳራሽ ተከራይተው ኢትዮጵያን የማፍረስ ኮንፈረንስ ካካሄዱ ሊትራሊ ይሄ ሀገር የሚያሸብር ችግር ነበር። ግን ማንም ሰው ትኩረት ሊሰጠው አልፈለገም። ማንም ሰው
የትኛው ብሔር ብሔረሰብ ነው ስፔሻሊ አሁን ባለችው ኢትዮጵያ አዲስ አበባ ላይ ቦታ ይዞ እንደዚህ አይነት የፖለቲካ ፍላጎት አለኝ እንደዚህ አይነት ነገር አለኝ ብሎ ቢል ያን ነገር በመልካም ሊወሰድለት የሚችል ስለዚህ ይሄን ነገር እና አያና ከምን አንግል እንደሚያዩት አላውቅም አያና ግን መልስ ብትሰጠኝ ያው በውስጡ ላትኖርበት ይችላል ግን በገባ መረዳት ይሄ ነገር ትክክል ነው ወይ ይሄ ነገር መደረግ ነበረበት ወይ ብለህ እስቲ በደንብ አድርገህ መልስ እንድትሰጠኝ ፈልጋለሁ ቴንክ ዩ ሞሽ ማን ነው አዲስ ታይምስ